ኢራን አሁንም እንደተወጠረች ነው። በእርግጥ ወደ ኢራን መንግስት በኩል ያሉ መረጃዎች ሌላ ነገር ነው የሚያሳዩት። እንደውም የተፈጠረብንን ነገር ቀልብሰነዋል፣ የአስክሬኑ ሳጥን ላይ የመጨረሻውን ሚስማር መተናል ብሏል። እንግዲህ የኢራን ፖሊስ በአጠቃላይ እንግዲህ ዛሬ አርብ በአንጻራዊነት ኢራን ረጋ ብላ ነው ጊዜዋን እያሳለፈች ያለችው ሲል የኢራን ፖሊስ መግለጫ ማውጣቱ የሚታወስ ነው። እንግዲህ ይህንን ያለው የኢራን ፖሊስ ምንም እንኳን በአጠቃላይ ያለውን የሀገሪቱን ውጥረት አብርዶታል ማለት አይደለም። ምክንያቱም የአሜሪካ መንግስት በግልጽ ኢራንን ሊመታ እንደሚችል በተደጋጋሚ ጥሪ እያቀረበ ይገኛል። ከዛ በተጨማሪ ደግሞ የአረብ ሀገራት እንዲሁም ደግሞ እንደ ቱርክ ያሉ የአሜሪካ ወዳጆችም ጭምር ኢራንን እባክሽ ቀስ ብለሽ አሁን አታጥቂያት እያሉ እየወተወቱ እንደሚገኙ እየገለጹ ይገኛሉ። አንዳንዶቹ ከኛ የጦር ቤዝ ተነስተሽ አትምጪ ብለው አሜሪካን እየወተወቱ እንደሚገኙ እየተሰማ ይገኛል። አሜሪካ የትኞቹን የጦር መሳሪያዎች ትጠቀማለች የሚለውም ጉዳይ እያነጋገረ ይገኛል። ይሄኛው ዘመቻ ከዚህ ቀደም እንዳደረገችው አይነት ዘመቻ በአንድ ጊዜ መጥቶ ውጥት የሚባልበት አይደለም። ቀጠናዊ ትርምስ ሊፈጥር ይችላል። ትላንትም የተሰማው ከወደ ኢራቅ ያሉ የኩርድ ታጣቂዎች ወደ ኢራን እየተንቀሳቀሱ እንደሚገኙ ተገልጾ ነበረ። የኢራንን አመፅ በጋራ እንግዲህ ለማፋፋም ፍላጎት እንዳላቸው አንዳንድ የኩርድ ኃይሎች ሲነገር ቆይቶ ነበር እና ይሄ የአሜሪካ ጥቃት ደግሞ ሌሎች ቀጠናዊ ቀውሶችን ሊያመጣ እንደሚችል የአሜሪካ አጋሮች ጭምር እየገለጹ ይገኛሉ። የትኞቹ የጦር መሳሪያዎች ኢራንን ሊመቱ ይችላሉ የሚለውን ጉዳይ በተመለከተ ሲኤንኤን ሰፋ ያለ ሀተታ አቅርቧል። ነገር ግን የተለያዩ ባለሙያዎች አንዳንድ ማስጠንቀቂያዎችን ይሰጣሉ። ለምሳሌ በዋናነት የትኞቹ ቦታዎች ሊመቱ ይችላሉ የሚለውን ጉዳይ በተመለከተ ከዚህ ቀደም ለምሳሌ ናታንና ፎርዶ የተሰኙ ሁለት የኒኩሌር ኃይል ማመንጫዎች መመታታቸው የሚታወስ ነው። እነዚህ የኃይል ማመንጫዎች ወይም ደግሞ የኒኩሌር ማብለያ ጣቢያዎች በሚመቱበት ሰዓት አጠቃላይ እንግዲህ ዩራኒየም ማበልጸጊያ ተቋማት ናቸው። የኃይል ማመንጨትን ብቻ ሳይሆን ሌሎች ነገሮችንም ታሳቢ ሊያደርጉ ይችላሉ ተብሎ ነው እንግዲህ በእስራኤልና በኢራን ሲደበደቡ የነበሩት። አሜሪካ እንግዲህ ቢቱ ስፒሪት የተባለውን ግዙፍ ቦምብ ጣይ አውሮፕላን ስትራቴጂክ ቦምብ ጣይ አውሮፕላን እንግዲህ አሰማርታ ነው ከፍተኛ ድብደባ የፈጸመችው። ወደ 14 የሚሆኑ ግዙፍ ቦምቦች በዓለም ላይ ካሉ እጅግ በጣም ትልልቅ ቦምቦች የሚባሉትን መጣሏ የሚታወቅ ነው። ናታንዝና ፎርዶ ላይ ድብደባ ከፈጸመች በኋላ ያው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወጥተው በቃ ከዚህ በኋላ አብቅቶለታል የኢራን የኒውክሌር መርሃ ግብር ፕሮግራም ብለው ነበረ። ግን ኢራን ከዛ ቀደም ያበለጸገችውን ዩራኒየም እንዳሸሸች የሚገልጹ ነገሮች አሉ። እስራኤሎች በአጠቃላይ ደስተኛ እንዳልነበሩ ተሰምቷል። እንደውም ትራምፕን ብዙ ላለመጋፋት ነው እንጂ ከዛ በላይ ጥቃቱ እንዲቀጥል ይፈልጉ ነበር ነው የተባለው። በኋላ አስማምቻቸዋለሁ፣ አስታርቂያቸዋለሁ፣ ከዚህ በኋላ አይታኮሱም፣ እንደውም አስቸግረውኛል እየታኮሱ ብለው ልክ እንደሌሉበት መግለጫ መስጠታቸውን በወቅቱ አነጋጋሪ ሆኖ ነበር እና ያኔ የአሜሪካ ጦር ያጠቃበት መንገድ እንግዲህ አጭር ኦፕሬሽን ነው። ኦፕሬሽን ሚድናይት ሃመር በሚል ተጠቅሶ ነበረ። በሌሊት ገቡ፣ መቱ፣ ወጡ። በቃ ከዚህ ውጪ የተለየ ነገር የለም። የጥቃቱ ኢምፓክት ወይም ደግሞ የጥቃቱ ዝርዝር ጉዳይ በተመለከተ ያው አሜሪካ ብዙም ማንሳት አትፈልግም። ከዛ በኋላ ግን የተለያዩ ምንጮች እንደሚገልጹት ኢራን ያው ሂደቱን ቢያጓትትባትም ሙሉ ለሙሉ አታዋለች ተብሎ አይገመትም። የኒኩሌር ሂደቷን ሙሉ ለሙሉ እንግዲህ ከእጇ ወጥቷል ተብሎ አይገመትም። እንደውም አንዳንድ እቃዎችን በማሸሽ ጭምር ጥንቃቄ ማድረጓን በርካቶች ይገልጻሉ። እና ልክ እንደ ባለፈው አይነት ጥቃት አይደለም። አሁን የኢራንን ስርዓት የማዳከም መንግስትን የማዳከም ጉዳይ ነው። ስለዚህ የትኞቹ የመንግስት ተቋማት፣ የትኞቹ የጦር ክፍሎች፣ የትኞቹ የጸጥታ ኃይሎች ሊመቱ ይችላሉ፣ ቢመቱስ ምን አይነት ጉዳት ያደርሳሉ፣ ይህንን ስለማድረግ ምን አይነት ዝግጅት ያስፈልጋል፣ ያሉበት አካባቢ የት ነው፣ ምን አይነት ጥንቃቄ ይፈልጋል የሚሉ ነገሮችን በዝርዝር ማስቀመጥ እንደሚፈልግ ተንታኞቹ ይገልጻሉ። ለምሳሌ የኢራን አብዮታዊ ዘብ አለ። ዋናው እንግዲህ ኃይል እሱ ነው። የአብዮቱን የሚጠብቅ አያቶላህን የሚጠብቅ እና ሌሎቹንም በአያቶላህ ዙሪያ ያሉ ቁልፍ ሃይማኖታዊ መንፈሳዊ መሪዎችን የሚጠብቅ ኃይል ነው። በአጠቃላይ እንደውም አንዳንዶች ትችት ሲያቀርቡ ኢራንን ሳይሆን የኢራንን ልሂቅ ነው የሚጠብቀው፣ በዋናነት መንፈሳዊ ልሂቆቹን ነው የሚጠብቀው የሚል ትችት ያቀርባሉ። ከዛ ውጭ ደግሞ ባሲጂ የተባለ የሚጠራ ኃይል አለ። እሱንም አሜሪካ ልትመታ እንደምትችል ይነገራል። የኢራን የፖሊስ ኃይልም እንዲሁ በጣም ጠንካራ ነው። ኢራን ብዙ አይነት የፖሊስ ኃይል ነው ያላት። ለምሳሌ ሞራል ፖሊስ የሚባል አላት። እንደሚታወቀው አለባበስን በተመለከተ ለምሳሌ ሂጃቡ እንደዚህ መለበስ አለበት፣ ጺሙ እንደዚህ መሆን አለበት የሚል ቁጥጥር የሚያደርግ የሞራል ፖሊስ እንዳላት ይታወቃል። ያው የእስልምናን አስተምሮ ተግባራዊ ማድረግ ያስፈልጋል በሚል ነው ኢራን ይህንን የምታደርገው። ብዙ አይነት የፖሊስ ኃይል አላት እና የኢራን የፖሊስ ኃይልም እንዲሁ የአብዮቱን
አካላት ወይም ደግሞ 1979 ዓ.ም የፈነዳውንና የኢራንን አዲሷን ሪፐብሊክ የመሰረተውን አካል የሚጠብቀው መንግስታዊ አካል የሚጠብቀው ካውንስሉን የሚጠብቀው ኃይል አለ። ስለዚህ እነዚህ ሶስቱ ባሲጅ፣ ፖሊሱና የኢራን አብዮታዊ ዘብ ሊመቱ እንደሚችሉ በተደጋጋሚ እየተገለጸ ይገኛል። እነዚህ አካባቢዎችን ስትመታ እንግዲህ አሜሪካ ብዙ የሚፈትናት ነገር አለ። እነዚህ ተቋማት ከላይ የጠቀስናቸው ተቋማት በአብዛኛው ህዝብ ብዙ የተሰበሰበባቸው ቦታዎች ላይ ያሉ ናቸው። ስለዚህ አሜሪካ የምትሰነዝረው ጥቃት ንጹሐንንም ሊገል ይችላል፣ ሌሎች ሰዎችን ሊገል ይችላል። ስለዚህ ያው እሳቱ መልሶ ነጥሮ ሊነካት ይችላል የሚል ነገር ይነሳል። ምክንያቱም ሲቪሎችን አድናለሁ ብሎ ሲቪሎችን መግደል ብዙ ምክንያታዊ ስላልሆነ ማለት ነው። የኢራን መንግስት በጥይት የሚያደርገውን ነገር አሜሪካ በቦምብ የምትቀጥለው ከሆነ ትርጉም ስለማይኖረው ህጋዊ መልክም ስለማይኖረው እንደገና ደግሞ ያው ለምንድን ነው የምታጠቃው የሚለውን ነገር ሊጨምርባት ስለሚችል ወዳጆቿን፣ አጋሮቿን ሊያሸሽባት ስለሚችል ወይም ፖለቲካዊ ውጤቱ ልክ ስለማይሆን ማለት ነው። አንዳንዴ ወታደራዊ ውጤት ብቻ ሳይሆን ፖለቲካዊ ውጤት መኖር አለበት። ምክንያቱም ወታደራዊ ጥቃት ያው ፖለቲካዊ ግብ ለማሳካት ስለሚሆን ማለት ነው። ከዛ ውጭ እንግዲህ ትመታበታለች ተብሎ የሚጠበቀው የጦር ጀት ቢቱ ስፒሪት ቦምብ ነው። ያው ግዙፍ ቦምቦችን የምትጠቀም ከሆነ ቢቱ ስፒሪት የጦር አውሮፕላንን ልትጠቀም እንደምትችል ይገለጻል። ከዛ ውጭ ደግሞ በአካባቢው ከሚገኙ የጦር መርከቦች ደግሞ ቶማሃውክ ክሩዝ ሚሳይልን ልትጠቀም እንደምትችል ይገለጻል። ከአየር ወደ ምድር የሚወነጨፉ ጃስም ሚሳይሎች አሉ። እነሱም እንግዲህ ወደ 1000 ፓውንድ አካባቢ የሚመዝኑ ናቸው። 620 ማይል ወይም 1000 ኪሎ ሜትር መወንጨፍ ይችላሉ። ከጦር ጀቶች ኤፍ16፣ ኤፍ15፣ ኤፍ35 እንዲሁም ከጦር አውሮፕላኖች ቢ1፣ ቢ2፣ ቢ52 እና የአሜሪካ ባህር ኃይል ንብረት የሆነው ኤፍ18 የጦር አውሮፕላንም በጥቅም ላይ ሊውሉ እንደሚችሉ ይገለጻል። የኢራን ጉዳይ እንግዲህ አሁንም እንደተወሳሰበ ነው ያለው። ኢራን አሁንም እንደተወጠረች ነው። በእርግጥ ወደ ኢራን መንግስት በኩል ያሉ መረጃዎች ሌላ ነገር ነው የሚያሳዩት። እንደውም የተፈጠረብንን ነገር ቀልብሰነዋል፣ የአስክሬኑ ሳጥን ላይ የመጨረሻውን ሚስማር መተናል ብሏል። እንግዲህ የኢራን ፖሊስ በአጠቃላይ እንግዲህ ዛሬ አርብ በአንጻራዊነት ኢራን ረጋ ብላ ነው ጊዜዋን እያሳለፈች ያለችው ሲል የኢራን ፖሊስ መግለጫ ማውጣቱ የሚታወስ ነው። እንግዲህ ይህንን ያለው የኢራን ፖሊስ ምንም እንኳን በአጠቃላይ ያለውን የሀገሪቱን ውጥረት አብርዶታል ማለት አይደለም። ምክንያቱም የአሜሪካ መንግስት በግልጽ ኢራንን ሊመታ እንደሚችል በተደጋጋሚ ጥሪ እያቀረበ ይገኛል። ከዛ በተጨማሪ ደግሞ የአረብ ሀገራት እንዲሁም ደግሞ እንደ ቱርክ ያሉ የአሜሪካ ወዳጆችም ጭምር ኢራንን እባክሽ ቀስ ብለሽ አሁን አታጥቂያት እያሉ እየወተወቱ እንደሚገኙ እየገለጹ ይገኛሉ። አንዳንዶቹ ከኛ የጦር ቤዝ ተነስተሽ አትምጪ ብለው አሜሪካን እየወተወቱ እንደሚገኙ እየተሰማ ይገኛል። አሜሪካ የትኞቹን የጦር መሳሪያዎች ትጠቀማለች የሚለውም ጉዳይ እያነጋገረ ይገኛል። ይሄኛው ዘመቻ ከዚህ ቀደም እንዳደረገችው አይነት ዘመቻ በአንድ ጊዜ መጥቶ ውጥት የሚባልበት አይደለም። ቀጠናዊ ትርምስ ሊፈጥር ይችላል። ትላንትም የተሰማው ከወደ ኢራቅ ያሉ የኩርድ ታጣቂዎች ወደ ኢራን እየተንቀሳቀሱ እንደሚገኙ ተገልጾ ነበረ። የኢራንን አመፅ በጋራ እንግዲህ ለማፋፋም ፍላጎት እንዳላቸው አንዳንድ የኩርድ ኃይሎች ሲነገር ቆይቶ ነበር እና ይሄ የአሜሪካ ጥቃት ደግሞ ሌሎች ቀጠናዊ ቀውሶችን ሊያመጣ እንደሚችል የአሜሪካ አጋሮች ጭምር እየገለጹ ይገኛሉ። የትኞቹ የጦር መሳሪያዎች ኢራንን ሊመቱ ይችላሉ የሚለውን ጉዳይ በተመለከተ ሲኤንኤን ሰፋ ያለ ሀተታ አቅርቧል። ነገር ግን የተለያዩ ባለሙያዎች አንዳንድ ማስጠንቀቂያዎችን ይሰጣሉ። ለምሳሌ በዋናነት የትኞቹ ቦታዎች ሊመቱ ይችላሉ የሚለውን ጉዳይ በተመለከተ ከዚህ ቀደም ለምሳሌ ናታንና ፎርዶ የተሰኙ ሁለት የኒኩሌር ኃይል ማመንጫዎች መመታታቸው የሚታወስ ነው። እነዚህ የኃይል ማመንጫዎች ወይም ደግሞ የኒኩሌር ማብለያ ጣቢያዎች በሚመቱበት ሰዓት አጠቃላይ እንግዲህ ዩራኒየም ማበልጸጊያ ተቋማት ናቸው። የኃይል ማመንጨትን ብቻ ሳይሆን ሌሎች ነገሮችንም ታሳቢ ሊያደርጉ ይችላሉ ተብሎ ነው እንግዲህ በእስራኤልና በኢራን ሲደበደቡ የነበሩት። አሜሪካ እንግዲህ ቢቱ ስፒሪት የተባለውን ግዙፍ ቦምብ ጣይ አውሮፕላን ስትራቴጂክ ቦምብ ጣይ አውሮፕላን እንግዲህ አሰማርታ ነው ከፍተኛ ድብደባ የፈጸመችው። ወደ 14 የሚሆኑ ግዙፍ ቦምቦች በዓለም ላይ ካሉ እጅግ በጣም ትልልቅ ቦምቦች የሚባሉትን መጣሏ የሚታወቅ ነው። ናታንዝና ፎርዶ ላይ ድብደባ ከፈጸመች በኋላ ያው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወጥተው በቃ ከዚህ በኋላ አብቅቶለታል የኢራን የኒውክሌር መርሃ ግብር ፕሮግራም ብለው ነበረ። ግን ኢራን ከዛ ቀደም ያበለጸገችውን ዩራኒየም እንዳሸሸች የሚገልጹ ነገሮች አሉ። እስራኤሎች በአጠቃላይ ደስተኛ እንዳልነበሩ ተሰምቷል። እንደውም
ትራምፕን ብዙ ላለመጋፋት ነው እንጂ ከዛ በላይ ጥቃቱ እንዲቀጥል ይፈልጉ ነበር ነው የተባለው። በኋላ አስማምቻቸዋለሁ፣ አስታርቂያቸዋለሁ፣ ከዚህ በኋላ አይታኮሱም፣ እንደውም አስቸግረውኛል እየታኮሱ ብለው ልክ እንደሌሉበት መግለጫ መስጠታቸውን በወቅቱ አነጋጋሪ ሆኖ ነበር እና ያኔ የአሜሪካ ጦር ያጠቃበት መንገድ እንግዲህ አጭር ኦፕሬሽን ነው። ኦፕሬሽን ሚድናይት ሃመር በሚል ተጠቅሶ ነበረ። በሌሊት ገቡ፣ መቱ፣ ወጡ። በቃ ከዚህ ውጪ የተለየ ነገር የለም። የጥቃቱ ኢምፓክት ወይም ደግሞ የጥቃቱ ዝርዝር ጉዳይ በተመለከተ ያው አሜሪካ ብዙም ማንሳት አትፈልግም። ከዛ በኋላ ግን የተለያዩ ምንጮች እንደሚገልጹት